የኢትዮጵያ ሳተላይት ኔትወርክ ኢሳን በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ በዋናነት ትኩረት አድርጎ ሁለንተናዊ መረጃዎች የሚያቀርብ ሚዲያ። የሚያቀርባቸው መረጃዎች፣ መሰናዶች ለጉዳዩ ባለቤት ለኢትዮጵያ ሕዝብ ተደራሽ እንዲሆን የ24 ሰዓት የሳተላይት አገልግሎት የሚሰጥ ሚዲያ። ይህንን አገልግሎትና ስርጭት በኢትዮጵያ ለማስቀጠል የሳተላይት ወጪዎቻችን መሸፈን አለባቸው። ኢሳን ቴሌቪዥን ዛሬም የእርስዎን ድጋፍ ይሻል። የመንግስትን የወንጀል ተግባሮች እግር በእግር እየተከታተለ ለእርስዎም ሆነ ለዓለም አቀፉ ማህበረሰብ በማጋለጥ ተግቶ የሚሰራውን ቴሌቪዥንን ያግዙ። አሁኑ የተቻሉትን ይደግፉ። ወርሃዊ መዋጮ በመክፈልም በሌላ መንገድ አጋርነታችሁን እንድታሳዩ ጥሪ ቀርቧል። የበኩሉን ድርሻውን ይወጡ ዘንድ ኢሳን ጥሪውን ያቀርባል። ኢሳንን ያግዙት። ቅዳሜ ወይም ሳተርዴይ ሜይ 10 ሰዓት በኢስተርን ወይም በዲሲ አቆጣጠር ከ1 ፒኤም እስከ 5 ፒኤም በዩሮፒያን አቆጣጠር 19 hours ወይም 7 ፒኤም ሲሆን በለንደን ዩኬ አቆጣጠር ከ6 ፒኤም ጀምሮ ይከናወናል። እንዲሁም በኢትዮጵያ ከማታው 2 ሰዓት ጀምሮ ለ4 ሰዓታት የሚቆይ ከሀገር ቤትና ከውጭ ያሉ ወገኖች የሚሳተፉበት ልዩ የገቢ ማሰባሰቢያ ዝግጅት ይኖረናል። በዛ ተገኝታችሁ የምትችሉትን የሐሳብም የገንዘብም አስተዋጽኦ በማድረግ እንድታበረታቱን እንጠይቃለን። በተጨማሪም እዛ መምጣት አንችልም ለምትሉ ደግሞ በዌብሳይታችን ላይ በመግባት አስፈላጊውን ሆነ ወራዊ መዋጮን በማድረግ ወይም የምትችሉትን ዶኔት የሚለውን በመንካትና ዶኔት በማድረግ ስርጭቱ እንዲቀጥል የራስዎን አስተዋጽኦ እንዲያደርጉ ይጠየቃሉ። ትግል፣ አገልግሎት በሁሉም ዘርፍ ነው ያለው። በምትችሉት ሁሉ እንድትሳተፉ እንጠይቃለን። እናመሰግናለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን፣ ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅጽል ስሙ ድምፅ አልባው ሚሳኤል ተብሎ በሚጠራው በኮሎኔል አዲሱ ደባልቄና ዝምተኛው ገዳይ በሚባለው በኮሎኔል መላኩ አለልኝ የሚመራው የአማራ ፋኖ በጎንደር 206ኛ ኮር ከሰራዊቱ ጋርና ከአካባቢው ማህበረሰብ ጋር ጥልቅ ውይይትና ግምገማ ማድረጉን አስታውቋል። ከሰራዊቱና ከራስ ጋይንት ማህበረሰብ ጋር የተደረገው ይህ ጥልቅ ውይይትና ግምገማ ያለፉት ተግባራት የተፈተሹበትና የወደፊቱ አቅጣጫዎች የተቀመጡበት ነው ተብሏል። በውይይቱ ላይ የታየውን የህዝቡና የሰራዊቱን ስሜት፣ እልህና ቁጭት ለመግለጽ ይከብዳል ያለው የኮሩ ቃል አቀባይ በዚሁ ጊዜ የሰራዊቱ አባላት በቅርቡ የተሰዋውን የሜጀር ጀነራል ከፍያለው ደሴን ራዕይ ከዳር እናደርሳለን በማለት በምህላ ቃል መግባታቸውን አመልክቷል። በሌላ በኩል በመንግስት ጥምር ጦርና በአማራ ፋኖ በጎጃም በስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ብርጌዶች መካከል በትናንትናው ዕለት ሙሉ ቀን ከባድ ውጊያ መካሄዱን ከስፍራው የደረሰን መረጃ ያመለክታል። የአገዛዙ ኃይል ያለ የሌለ ኃይሉን በመጠቀም ከደብረ ማርቆስ 150፣ ከብቸና 150፣ ከፈለገ 218፣ ከደብረ ወርቅ 160፣ ከአንበር 88፣ ከወጀል ከደጀንና ከጥቄት ኖራ 360 በአጠቃላይ 1126 የሰው ኃይልና ከባድ መሳሪያዎችን በመያዝ የስምንተኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ወረዳዎች የገባ ቢሆንም በተለያዩ አቅጣጫዎች የመጣውን ኃይል እንዳመጣጡ በመመከትና በመልሶ ማጥቃት በገባበት አስቀርተነዋል ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ በሰጠው መግለጫ አስታውቋል። ከተለያዩ አቅጣጫዎች የመጣ ነው የተባለውን የሰራዊት ቁጥር እንዴት በትክክል ማወቅ ይቻላል የሚል ጥያቄ የተነሳለት መምሪያው ውጊያው ከመጀመሩ በፊት አንስቶ ስለእያንዳንዱ እንቅስቃሴ ተጨባጭ መረጃዎች ይደርሰን ነበር ብለዋል። እንደ ህዝብ ግንኙነቱ መምሪያ ገለጻ በዚህ ውጊያ የአባ ኮስትር ብርጌድ፣ የደባይ ጮቄ ብርጌድና የሶማ ብርጌድ በቅንጅት ተሳትፈዋል። በተለይ በእነማይ ወረዳ ዲማ ጊዮርጊስ ልዩ ስማቸው ኪዳነ ምህረት፣ ቀባህን፣ ጉንዳን አርግፍና መንግስቶ በተባሉ ቀበሌዎች ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ድረስ ያልተቋረጠና
ፋታ የሌለው ከባድ ውጊያ ሲካሄድ መዋሉን የአካባቢው ነዋሪዎችም አረጋግጠዋል። በዲማ ጊዮርጊስ ኪዳነ ምሕረት አካባቢ ሳምንታት ያስቆጠረው ፍጥጫ ወደ ማጥቃት ተቀይሮ በተደረገው ዘመቻ መከላከያ ይዞት የቆየውን ምሽግ በማስለቀቅና በመቆጣጠር ከፍ ያለ ድል ተቀዳጅተናል ያለው የህዝብ ግንኙነት መምሪያው በጥምር ጦሩ ላይ ከደረሰው ከፍ ያለ ሰብአዊ ኪሳራ ባሻገር በርካታ የነፍስ ወከፍና የቡድን መሳሪያዎችን በምርኮ አስገብተናል ብለዋል። በአሁኑ ሰዓትም በአካባቢው ያለው ውጥረት ከፍተኛ እንደሆነ ነው ነዋሪዎቹ እየተናገሩ ያሉት። በትናንትናው ዕለት በተጠቀሱት አካባቢዎች ሲካሄድ የዋለውን ውጊያ አስመልክቶ እስካሁን ከመከላከያ በኩል የተሰጠ መግለጫም ሆነ አስተያየት የለም። ከ7 ወራት በፊት ከፈለገች ኢትዮጵያ ሙሉ በሙሉ እንድትጠቀምበት ብትፈቅድላትም የአብይ አህመድ መንግስት ሳይቀበለው የቀረውን የታጁራ ወደብ ጅቡቲ ለሳዑዲ አረቢያ መስጠቷ ተዘገበ። ጅቡቲ የታጁራን ወደብ ኢትዮጵያ ትጠቀምበት ዘንድ የማስተዳደር ውክልና ለመስጠት ዝግጁ ነኝ በማለት በተደጋጋሚ ስትገልጽ የነበረውን የታጁራን ወደብ የማስተዳደር ስልጣን ዋና ጽሕፈት ቤቱን ጂዳ ሳዑዲ አረቢያ ላደረገው ሬድሲ ጌትዌይ ተርሚናል ለተባለ ኩባንያ ማስተላለፏ ታውቋል። የታጁራ ወደብ የተገነባው የጅቡቲ ወደብ የኢትዮጵያን ወጪና ገቢ ንግድ ለማስተናገድ ከአቅሙ በላይ በመሆኑ ምክንያት ነበር። ይሁንና ከኤርትራና ከሶማሊያ ጋር እልህ ተጋብቶ የነበረው የብልጽግና መንግስት የጅቡቲን ጥያቄ ሳይቀበል ከሶማሌና ከሶማሌላንድ ለባህር ኃይል ማቋቋሚያ ቤዝ ያለውን ወደብም ሳያገኝ በተሳሳተ ዲፕሎማሲ ሀገሪቷን ባዶዋን አስቀርቷታል። ስለሆነም አሁን ወደቡን የማስተዳደር ውልን ከጅቡቲ ወደብ አስተዳደር ባለስልጣን ጋር ያሰረው የሳውዲው ኩባንያ የኢትዮጵያን የገቢና ወጪ ንግድ በማቀላጠፍ ከፍተኛ ትርፍ ለማግኘት ማቀዱን ከስፍራው የወጡ ዘገባዎች ያመለክታሉ። ኢትዮጵያ ከሶማሌላንድ ጋር የወደብ ስምምነት በተፈራረመችበት ወቅት የተፈጠረውን ውጥረት ተከትሎ ጅቡቲ የታጁራ ወደብን ኢትዮጵያ አልምታ እንድትጠቀም እንፈቅዳለን በማለት የጅቡቲ ውጭ ጉዳይ ሚኒስቴር ያቀረበውን መልካም አማራጭ ውድቅ ያደረገው ብልጽግና የማስተዳደር መብቱን አሳልፎ ከመስጠቱም በላይ ሳይወድ በግድ በታጁራ ወደብ ለሚገባውና ለሚወጣው ዕቃ ለሳዑዲ ኩባንያ ከፍ ያለ ወጪ ለማውጣት ይገደዳል። ሐኪሞች ሰልፍ ወጡ። ከጊዜ ወደ ጊዜ ሲብላላና ሲያነጋግር የቆየው የጤና ባለሙያዎች ጥያቄ ምላሽ ሊያገኝ ባለመቻሉ በዛሬው ዕለት ሐኪሞች በሚሰሩበት ሆስፒታል አካባቢ ሰልፍ ወጥተዋል። ሌሎችን እያዳንን እኛ በችግር መሞት የለብንም፣ እርካታ የቤት ኪራይ አይከፍልም፣ ለጥያቄያችን አስቸኳይ ምላሽ ይሰጠን የሚሉና ሌሎች መሰል የመብት ጥያቄዎች የተጻፈባቸው መፈክሮች ይዘው የወጡት የጤና ባለሙያዎቹ ጥያቄያቸው ምላሽ ካላገኘ በሚሰሩበት ሆስፒታል አካባቢ ያደረጉትን ሰልፍ ወደ አደባባይ እንደሚወስዱት አስታውቀዋል። የሲቪል ሰርቪስ መረጃዎች እንደሚያመለክቱት በኢትዮጵያ በአሁኑ ሰዓት ልምድ ያላቸው ዶክተሮችና ስፔሻሊስቶች ሳይቀሩ ቢበዛ ከ11 ሺህ ብር በላይ አያገኝ። የጤና ባለሙያዎቹ የቤት ኪራይ በትንሹ 7 እና 8 ሺህ ብር በሆነበት ሁኔታ በዚህ ደሞዝ መኖር እንደቸገራቸው ጥያቄ ማቅረብ ከጀመሩ የሰነበቱ ቢሆኑ የብልጽግና መንግስት ለጥያቄያቸው ምላሽ በመስጠት ፋንታ በሹሞቹ አማካይነት የመብት ጥያቄ ያነሱ አንዳንድ ሐኪሞችን በማሰር ነገሩን ለማዳፈን መሞከሩ እጅግ በርካታ የጤና ባለሙያዎችን ሲያስቆጣ ቆይተዋል። የጤና ባለሙያዎችን ጥያቄ በተመለከተ ከቀናት በፊት በሪፖርተር የተጠየቁት የጤና ሚኒስቴር የህዝብ ግንኙነትና ጤና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ የመካከለኛና የረጅም ጊዜ ዕቅድ ተይዞ ለችግሮች መፍትሄ ለመስጠት በሂደት ላይ እንገኛለን ብለዋል። በጤና ባለሙያዎችና ሰራተኞች የሚነሱ ጥያቄዎች ተገቢና እውቅና የምንሰጣቸው ናቸው ያሉት ዶክተር ተገኔ ከደሞዝ ጭማሪ ጋር በቀጥታ የማይገናኝ ማበረታቻ ለጤና ባለሙያውና ለሰራተኛው ጠቀሜታው የጎላ ነው ተብሎ ተለይቶ እየተሰራበት ያለ አንዱ ፓኬጅ ነው ሲሉ አብራርተዋል። በቅርቡ ከወጣት ብርቱካን ተመስገን ጋር በተያያዘ በሽብር ወንጀል ጉዳይ ተጠርጥረው በእስር ላይ የሚገኙት 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትና በማስያዝ ከእስር እንዲለቀቁ የፌደራል ከፍተኛ ፍርድ ቤት ትዕዛዝ ሰጠ። 2 የጣቢያው ሰራተኞችን ጨምሮ በተቀሩት 16 ተጠርጣሪዎች ላይ ግን ክስ መመስረቱን የፌደራል አቃቤ ሕግ ለፍርድ ቤት አስታውቋል። ሪፖርተርስ ዊዛውት ቦርደርስ ሰሞኑን የዓለም የፕሬስ ቀንን አስመልክቶ ባወጣው ሪፖርት ጋዜጠኞችን በማፈንና በማሰር ግንባር ቀደም የሆነችው ኢትዮጵያ በፕሬስ ነፃነት ከ180 ሀገራት 145ኛ ደረጃ ላይ መቀመጧን አመልክቷል። ይህን ተከትሎ መቀመጫቸው በአዲስ አበባ ያደረጉ 16 የምዕራባውያን ሀገራት አምባሳደሮችም በጋራ ባወጡት መግለጫ በኢትዮጵያ ሀሳብን በነፃነት የመግለጽ መብት የደረሰበት አደገኛ ደረጃ እጅግ እንደሚያሳስባቸው መግለጻቸው ይታወሳል። የጀነራል አልቡርሃን መቀመጫ በሆነችው ፖርት ሱዳን ለ3 ተከታታይ ቀናት የድሮን ጥቃት ተፈጸመ። በሱዳን ወታደራዊ ኃይል የሚመራው መንግስት መቀመጫ በሆነችው የወደብ ከተማ ፖርት ሱዳን
ለሶስተኛ ተከታታይ ቀን ነው የድሮን ጥቃት የተፈጸመባት። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉ አይሎ አብዛኛውን ካርቱም ሲቆጣጠር በጀነራል አብዱልፈታህ አልቡርሃን የሚመራው የአገሪቱ ጦር ኃይል መቀመጫውን ወደ ፖርት ሱዳን አዙሮ ቆይተዋል። ከሳምንታት በፊት የአገሪቱ ጦር በፈጥኖ ደራሽ ኃይሉ ላይ የበላይነት በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶች በፖርት ሱዳን ላይ እየተፈጸሙ የሚገኙት። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኘው የሱዳን ሕዝብ የሚደርስ እርዳታ የሚተላለፍባት የወደብ ከተማ ናት። ለሶስት ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኙን የፈጥኖ ደራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከቦች መግቢያ ወደብና አየር ማረፊያውን ጨምሮ በከተማዋ ካሉ ከበርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። እንደ ቢቢሲ ዘገባ በከተማዋ በተደጋጋሚ በተፈጸሙት የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸው ተነግረዋል። የድሮን ጥቃቶቹ ከወደብና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴልን ኢላማ አድርገዋል። ቀደም ሲል በድሮን የሚፈጸሙ ጥቃቶች በዋነኝነት ኢላማ የሚያደርጉት የነዳጅ ማከማቻንና ወታደራዊ ጦር ሰፈሮችን ነበር። አሁን ግን የተለያዩ ተቋማት በድሮን ጥቃት እየተመቱ ይገኛሉ። 2 ዓመት ባለፈው የጦር ሰራዊቱና የፈጥኖ ደራሽ ኃይሉ ከባድ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ከ12 ሚሊዮን በላይ ህዝብ ደግሞ ከመኖሪያው ተፈናቅሏል። በፈጥኖ ደራሽ ኃይሉ ላይ ወታደራዊ ድሎችን እያገኘ የመጣው የሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማ ካርቱም ክፍሎች በቁጥጥሩ ስር ማስገባቱን የገለጸ ቢሆንም እስካሁን ግን ጦርነቱ እንደቀጠለ ነው። በመጨረሻም ከጀርመንና አካባቢው ሀገረ ስብከት የደረሰን ማስታወቂያ አለ። በተለይ በአውሮፓ ያላችሁ ምዕመናን በዚህ ታላቅ ዝግጅት እንድትገኙ ቤተክርስቲያን ጥሪ አቅርባላችኋለች። ቤተክርስቲያን ባይረት ባባት ቤተክርስቲያን ባይረት ባባት ቤተክርስቲያን ባይረት ባባት ቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገረ ስብከታችን እና እንዲሁም ደግሞ በመላው አውሮፓ ለምትኖሩ ኦርቶዶክሳውያን ወገኖቻችን በጀርመን አካባቢው ሀገረ ስብከት የሰንበት ትምህርት ቤት አንድነት በፍራንክፈርት ከተማ ሜይ 24 ቀን አንድ ታላቅ የዝማሬ መርሃ ግብር ስላዘጋጀ በዚህ ዝግጅት ላይ ሁላችሁም እንድትገኙ በተለይም ደግሞ ወጣቶች በዚህ ሀገር ተወልደው ያደጉ ልጆች እንዲገኙ በዚህም ዕለት ከዝማሬው በተጨማሪ ትምህርት የሚሰጥ ስለሆነ ሁላችሁም በዚህ ጉባኤ እንድትገኙ አባታዊ ጥሪያችንን እናስተላልፋለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ዝማሬ ተዋህዶ ማይ 2025 በጀርመን ፍራንክፈርት አይስፖርት አለ እንገናኝ። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።